ሶ አሶሺዬሽን አለኝ ብሎ ተናግሯል። በዚያ ምክንያት ነው ከአንድ ጎራ መሪውን ካገኘን እሱንም ባንጋብዘው ሀሳቡ ተወክሏል ብለን ያሰብነው። በዛ ምክንያት ነው ያንን ያልኩት። ለዛ ነው እንዳልክ የተረዳሁት። ይልቃል ደግሞ ተወካይ ተደርጌ መቅረቤ ስህተት ነው። ተወካይ ነኝ አላልኩም። እኔም ተወካይ ነው አላልኩም የሚል ነው። ያኔ የቀረበውን ነው እኮ እየተናገርኩ ያለው። ያኔ የተባለውን ነው እየተናገርኩ ያልኩትን ነው እያቀረብኩ። በነገር ላይ ፊልሙ ከዛም በላይ ነው ቪዲዮ የሚለው። አዎ ከሱ በላይ መጠቀም ስለማያደርጋችሁ አትዩኝ፣ እኔ የዛ አካል ነኝ ብሎ ነው የሚናገረው። ያው ምልህ ብዙ ልታቀርበው ስለማትችል ሰዓትም ስለማይበቃህ ነው እንጂ አስምሮ አስረግጦ ነው የተናገረው። እኔ የዛ አካል ነኝ፣ ለምንድን ነው ገለልተኛ ሁን የምትሉኝ? ትክክለኛ ጥያቄ አይደለም ብሎ ነው የተናገረው። እኔም ይሄን አይቼ ነው ዘመነን ስንጋብዘው እሺ ስላለ ይልቃልን ሳናቀርብ የቀረ ነው። ለዛ ነው ዘመነ ባይቀርብ ኖሮ ግን ይልቃልን ነበር የምናቀርበው። እሺ ይበልም አይበልም ላይልም ይችላል። ምክንያቱም ከዛ በፊት ጋብዘነው ይሻላልም ከዛም በኋላ ይሻላል። ግን ለማሳጣት ተጠቅሞበታል ይህን ጉዳይ። አዚፍ በእኔና በሱ መካከል የተለየ ቅራኔ እንዳለ እኔ ለሱ መድረክ መፍጠር እንደማልፈልግ አድርጎ ለህብረተሰቡ ትክክለኛ ያልሆነ መረጃ ለማስተላለፍ ሞክሯል ነው የኔ ነጥብ። ይሄ በህብረተሰቡ አይምሮ ውስጥ የሚፈጥረው ነገር አለ። ከዛ ውጭ ግን አሁን ቴዲ ወደ ሁለተኛው ነገር እንሸጋገር። ይሄን ያህል ከሄደ በቂ ነው። አሁን ይልቃል እንደዚህ ያለው ብለህ አታንሳብኝ። ጥያቄውን በጥያቄ ካመንክበት ጉዳዩን መልስ ልሰጥበት ይገባል፣ አስተያየት ልሰጥበት ይገባል ካልክ ኤኒቲንግ አንሳ። እኔ መልስ ለመስጠት ምንም ችግር የለብኝ። እሺ በእኔ አስተያየት ግን አታያይዝብኝ። ምክንያቱም ህብረተሰቡ ሁልጊዜ አንተ ተጠይቀህ ወይም ደግሞ ጥቃት ደርሶብህ መልስ ስትሰጥ አብረህ እንደምትጨቃጨቅና ችግር እንደፈጠርክ አድርጎ ነው የሚታዘበው። በዛ ደግሞ ብዙ ዋጋ የከፈልኩ ሰው ነኝ እኔ አልፈልግም። እሺ በእኔ አስተያየት ቀደም ሲል ለአንተ በዛ ደረጃ ጠቀሜታ ያላቸው መሆናቸውን አከብራለሁ። በእኔ አስተያየት ግን ቀደም ሲል ያነሳኋቸውና አሁን ቀጥሎ መደግማቸው ጉዳዮች የበለጠ ለህብረተሰቡ በጣም አንገብጋቢ፣ በጣም አስፈላጊ ማወቅ ያሉበት ነገሮች ናቸው ብዬ ስላሰብኩኝ ቀደም ሲል ያነሳኋቸውን ነገሮች መልሼ ላንሳቸው። አንዱ ይልቃል ያነሳው ያው ስላነሳው መጥቀስ አለብኝ። ያነሳው በህብረተሰቡ ውስጥ ዳይኮቶሚ በሌለበት ታጣቂዎች በተለይ የፋኖ አደረጃጀት በህዝባዊ እምቢተኝነት ላይ ከመጀመሪያውኑ ግልጽ አስተያየት እያላቸው ለሁለገብ ትግል ጥሪ እያደረጉ እያለ የሁለገብ የትግል ስልትን እየጠየቁና እየጠሩ እያለ መጀመሪያም ያንን የትግል ስልት ሰላማዊውን ወይም የህዝባዊ እምቢተኝነት የትግል ስልትን አይቀበሉ እንደነበር በኋላ ግን ገብቷቸው እንደተቀበሉ አስመስሎ ማቅረብ ትክክል አይደለም፣ እውነት አይደለም የሚል አስተያየት አለው። ዳይኮቶሚ ፈጥረሃል፣ የሌለ ዳይኮቶሚ ፈጥረሃል የሚል አስተያየት አለው። ይሄ ዳይኮቶሚ መኖር አለመኖሩ በኢትዮጵያ ውስጥ ያለ የትግል ስልት አካሄድን አስመልክቶ ህብረተሰቡ ግንዛቤ እንዲኖረውና የጠራ ግንዛቤ እንዲኖረው ስለሚያደርግ ይህንን በተመለከተ ያለህን አስተያየት ንገረኝ። እሺ ቴዲ፣ ጥሩ ነው። አንደኛ ሰላማዊ ትግልና ትጥቅ ትግል የሚባል ዳይኮቶሚ በዓለምም በኢትዮጵያም እኔ ጀማሪ ልሆን አልችልም። ትናንት የነበረ ነው፣ ዛሬም ያለ ነው፣ ምናልባት ወደፊትም የሚኖር ነው። ኢትዮጵያ ውስጥ በተለይ በሰላማዊ ትግል ነው የሚያዋጣው ወይስ በትጥቅ ትግል ነው የሚል ዳይኮቶሚ እኔ አይደለም የፈጠርኩት፣ ነባራዊ ሁኔታው ነው የፈጠረው። ስለዚህ ልደቱ ፈጠረው የሚባል ዳይኮቶሚ የለም። ተገቢ ክስ አይደለም። ክሱ እሱ አይደለም። ይቅርታ ልደቱ፣ በኢትዮጵያ ውስጥ በአማራ ክልል ያሉ የትጥቅ ትግል የሚያከናውኑ ኃይላት የሰላማዊ እምቢተኝነት የህዝባዊ እምቢተኝነትን የትግል ስልት አስቀድሞውኑ እንዲደረግ የጠሩት ሆኖ ሳለ ሳይቀበሉት እንደቆዩ አሁን በአዲስ መልክ እንደተቀበሉት አድርጎ በዛ አካባቢ ባለ የትግል ሂደት ውስጥ ሁለት ጎራ እንዳለ አድርጎ ማቅረብ ስህተት ነው የሚል ነው። ለግልጽነት ብዬ ነው። ይቅርታ። ሌላውን ሁሉ ተወውና ሁለት ነገር ብቻ ላቅርብ። አንደኛ ኢህአፓና ሌሎች ድርጅቶች ጦርነት ይቁም ብለው ሰላማዊ ሰልፍ ጠርተው ነበር ከዓመት በፊት። ቀላል የማይባል ኃይል ነው በትጥቅ ትግል የሚያምንና የትጥቅ ትግል ኃይሉ ደጋፊ የሆነው አካል ያወገዛቸው። ሰላማዊ ትግልን አሟጠን ሞክረነዋል፣ እኛ ጥረት አድርገን በሰላማዊ ትግል ለውጥ እንደማይመጣ ስላወቅን ነው ወደ ትጥቅ ትግል ይሄድ ነው። ሰላማዊ ትግል ይሰራል እያላችሁ ህዝቡን አታወናብዱት፣ የእኛን ትግል ለማደብዘዝ ነው ይሄን የምታደርጉት የሚል ሰፊ ትችት ነው ሲቀርብ የነበረው። ይሄ ልደቱ የፈጠረው አይደለም። ልጨርስ። በማን የቀረበው? በብዙ የፋኖ ደጋፊዎች ሚዲያዎች ሳይቀር አቋቁሞ የሚሰሩ ይቀርብ የነበረው ይሄ ነው። ቆይተው ግን ርቀህ መሄድ የለብህም። ይልቃል ሮሃ ሚዲያ ላይ
ከመዓዛ መሐመድ ጋር ባደረገው ቃለ መጠይቅ ልደቱ የሚባል ሰው ውጭ ሀገር መጥቶ ለመታከም እንኳ ፍቃድ የተከለከለ ሰው ሰላማዊ ትግል ኢትዮጵያ ውስጥ በአሁኑ ወቅት ይሰራል እያለ ይመጻደቃል ነው ያለ። ራሱ ይቃወመው የነበረ አቋም ነው። ሰላማዊ ትግል ከዚህ በኋላ አይሰራም ብሎ እኔን ተችቶኛል። ይመጻደቃል ሰላማዊ ትግል ይሰራል እያለ ብሎኛል። የፋኖን እንቅስቃሴ የሚደግፉ እና አንከር ሚዲያ ውሰድ በቀረብኩ ቁጥር እኔ ክርክር ነው የነበረው። ሰላማዊ ትግል አይሰራም ይሰራል የሚል ክርክር በየመድረኩ ስናደርግ ነው የነበረው። እኔ የፈጠርኩት ነገር አይደለም። ስለዚህ ለምንድን ነው ልደቱ ፈጠረው የሚለው? እኔ የፈጠርኩት ነገር የለም። ሰላማዊ ትግል አይሰራም የሚለውን ደግሞ ሌሎቹን እርሳቸው። ራሱ መዓዛ ሚዲያ ላይ የሮሃ ሚዲያ ላይ ቀርቦ ለመታከም የተከለከለ ሰውዬ ከሀገር ወጥቶ ሰላማዊ ትግል ይሰራል እያለ ይመጻደቃል። ቃሉ እንኳ ይሄን የተጠቀመው ይመጻ ደግሞ ያስፈልጋል ካልክ ደግሞ ፊልሙን እልክልሃል እንደ ቅድሙ ብሎ የተቸ ሰው ነው። ስለዚህ ለምን እኔ ይከሰኛል? ይሄ በኢትዮጵያ ፖለቲካ ሰላማዊ ትግል ይሰራል አይሰራም በጣም የገነገነ አከራካሪ ጥያቄ ነው። ትናንትም የነበረ ነው፣ ዛሬም ያለ ነው፣ ምናልባት ወደፊትም ይቀጥላል። አዲስ ነገር የሰማ ነው ምንድነው? ህዝባዊ እምቢተኝነት መኖር አለበት ብሎ ዘመነ ሰሞኑን ወጥቶ ተናገረ። እሰየው፣ አመሰገንኩ ይህም በማለቱ እሱ ጋር ነው አሁን ዘመነ። ከዛም በፊት አዲስ ጥሪ አላደረገም አቶ ዘመነ። በአደረጃጀት ደረጃ የህዝባዊ እምቢተኝነት ጥሪን ሲያካሂዱ ቆይተዋል። ያንን እንዳልሆነ ለምን ኢግኖር ያደርገዋል ነው እኔ ያልኩት። ምንድን ነው ሰላማዊ ትግል ወይም ህዝባዊ እምቢተኝነት መኖር አለበት የምንለውን በሰላማዊ መድረኩ ውስጥ ያለ ነው ብቻ አይደለንም፣ በትጥቅ ትግል ውስጥ ያሉት ሰዎችም እየደገፉት ነው። ለምሳሌ ዘመነ ወጥቶ ሰሞኑን ህዝባዊ እምቢተኝነት ኢትዮጵያ ውስጥ መቀጣጠል አለበት ብሎ ተናግሯል። ይሄ ቀላል ነገር አይደለም፣ ተጠናክሮ መቀጠል የሚገባው ነው ብዬ አመሰግንኩ። ምስጋና ነው ያቀረብኩት፣ ትችት አይደለም ያቀረብኩት። ይሄን ለምን ያስቆጠዋል? እሱ ለምን ያስከፈዋል? ዛሬ እንደተቀበላቸው አድርገህ አቀረብክ ነው። ነገርኩህ እኮ ለምን ሩቆ ይሄዳል? ራሱ ይንቃል፣ ሰላማዊ ትግል ይሰራል እያለ ልደቱ ይመጻደቃል ብሎ እኮ ተቸኝ አልኩ። ፊልሙን አምጣልኝ ካልከኝ አመጣልሃለሁ። ለምን ሌላ ምስክር ይፈልጋል? ራሱ እኮ ይቃወመኝ፣ መቃወም ጀምሮ ነበር እኮ። በሰላማዊ ትግል ሞክሮ ነው የአማራ ወጣት ወደ ፋኖነት የተቀየረው። ሰላማዊ ትግል ኢትዮጵያ ውስጥ ከዚህ በኋላ አይሰራም ተብሎ ይሄ የአደባባይ ሚስጥር ነው። በየመድረኩ የሚባል ሁልጊዜ የምንወቀስበት የምንከራከርበት አጀንዳ ነው። ዛሬ እኔ እንደጀመርኩት አድርጎ አዲስ የፈጠርኩት ዳይኮቶሚ እንደሆነ አድርጎ ለምን ያቀርባል? ራሱ ሲተቸ የነበረ እኮ አልኩ። በቃ ሌላ እኮ ምንም አያስፈልግም። እንደው ለእንትኑ ነው እንጂ ያሰፋሁት ራሱ ይልቃል ሮሃ ሚዲያ ላይ ቀርቦ ሰላማዊ ትግል አርቲክል በጻፍኩ ማግስት ነው ከሀገሩ ወጥቶ ለመታከም የተከለከለ ሰውዬ ልደቱ የሚባል ሰው ሰላማዊ ትግል ኢትዮጵያ ውስጥ በአሁኑ ወቅት ይሰራል እያለ ይመጻደቃል ብሎኛል። እኔ ፊልሙ አለኝ ልልክልህ እችላለሁ። ሌላ እኮ ምንም ምስክር እኮ አያስፈልግም። ሲፈልግ እሱ ዛሬ አምንበታለሁ ይላል፣ ነገ አላምንበትም ይላል። ወደ 16 17 ለቅሜ ልነግርህ እችላለሁ ከራሱ ጋር የተጋጨውን ነገር። ትናንትና ትጥቅ ትግል እየተፋለሙ ነው፣ ጠመንጃ አንስተው እየተፋለሙ ነው ከአገዛዙ ጋር ብሎ ይላል። በማግስቱ መጥቶ ደግሞ ትጥቅ ትግል አይደለም የፋኖ ትግል ይላል። የአማራ ህዝብ ትግል ስልጣን በመያዝ ነው የሚፈታው ይላል። በማግስቱ መጥቶ ደግሞ ለስልጣን አይደለም የምንታገለው ይላል። ትናንትና ለአማራ ህዝብ በደል፣ ችግር፣ መፈናቀል ዋናው ተጠያቂ ህገ መንግስቱ ነው ሲል ነበረ። የቋንቋ ፌዴራሊዝም ነው ሲል ነበረ። አሁን መጥቶ ደግሞ የቋንቋ ፌዴራሊዝምን መተቸት ትክክል አይደለም ድንቁርና ነው ብሎ ይናገራል። ይሄ እኮ የኔ ችግር አይደለም። የቋንቋ ፌዴራሊዝምን መተቸት አይደለም ያለው፣ ማለት ሚስሪፕሬዘንት እንዳናደርገው ነው። በአቶ እስክንድር በኩል ለቀረበ አስተያየት እኛ እንዲህ ካደረጉ ከነዚህ ጋር እንሰራለን፣ እንዲህ ካደረጉ ከነዚህ ጋር እንሰራለን የሚል ያለቀ ድምዳሜ መስጠት ተገቢነት የለውም። ያንን ካደረጉ በኋላ ኮምፕሮማይዝ እንዴት ማድረግ ይቻላል? አንድ ሁለተኛ ደግሞ ያንን በአማራ ፖለቲካል ኮሚኒቲ ውስጥ የአሁኑ ህገ መንግስት የተወሰነ ለውጥ ተደርጎበት ይቀጥል የሚል አስተያየት ቢኖርስ የሚል አስተያየት ነው እንጂ የተደመደመ የፌዴራሊዝም ዲፌንስ አልመሰለኝም። አይደለም። ከአንተ ጋር ያደረጋችሁት ውይይት ኮንቴክስቱ ሌላ ነው። መዓዛ ላይ የተናገረው እስክንድር የምንታገለው ሚዲያ ላይ ቀርቦ ማለት ነው፣ የውጭ ሚዲያ ላይ ቀርቦ አንዱ የምንታገለው የብሔር ፖለቲካ ወይም ደግሞ የብሔር ፌዴራሊዝሙን እንዲቀየር ነው የምንታገለው ብሎ ተናገረ። ይህን ተቃውሞ ነው የተናገረው። ያን ነው እኔ አሁን እየተቸውልህ ያለው ለአንተ። እኔ ከአሁን በፊት እኮ አልተቸውም፣ አሁን ነው እያነሳሁት ያለው። ያ ትችቴ ግን አንተ ጋር ላደረጋችሁት ውይይት አይደለም። አንተ ጋር ያደረጋችሁት ውይይት ኮንቴክስቱ አውዱ ሌላ ነው የነበረው። ስለ ቅድመ ሁኔታ ነው ስታወራ የነበረው። ያንን የማልደግፍም። ነገር ግን
እስክንድር ጋር ብዙ ልዩነት አለኝ። የብሔር ፖለቲካን ህገ መንግስታዊ መሆኑን እታገላለሁ ማለቱ የሚደገፍ ሀሳብ ነው ብዬ ነው የምወስደው። ኤትኒክ ፌዴራሊዝምን ከተዉ እንነጋገራለን ከነሱ ጋር ነው ያለው። እኔ የሰማሁትኝ መልሰህ መዓዛ ጋር ሄደህ ማየት ትችላለህ። እስክንድር ያለውን ነው የምነግርህ። እስክንድር እንደዛ ሲል ለዛ ነው ይልቃል መልስ የሰጠው ልልህ ነው። እንደሱ ከተባለ በኋላ ከሌሎች ኃይሎች ጋር አብሮ መስራት እንዴት ይቻላል? በኢትዮጵያ ውስጥ ራስህን በመስታወት እያየህ ማውራት ነው የሚል ነው። እኔ የተቀመጠ አስተያየቱ ነው። ሁለቱ ነገሮች የተለያዩ ናቸው። ይሄ ካልሆነ አልነጋገርም ብሎ ቅድመ ሁኔታ ማስቀመጥ ቅድም ተነጋግረን ጨርሰናል። ተገቢ አይደለም። ለድርድር በር መዝጋት ነው። ግን ደግሞ የብሔር ፖለቲካ ይቀየር ብዬ እታገላለሁ ማለትም ድንቁርና ብሎ ነው የገለጸው። ትክክል አይደለም። ስማ ቴዲ፣ እኔ ትናንትም በሰላማዊ ትግል ነው ማምነው፣ ዛሬም በሰላማዊ ትግል ነው ማምነው። ትናንትም ይሄ በስራ ላይ ያለ ህገ መንግስት ለአማራም ህዝብ ለኢትዮጵያም ህዝብ አይጠቅምም ብዬ ነው ማምነው። አሁንም ያን ነው ማምነው። ምንም የተለወጠ ሀሳብ የለኝም። ትናንትም በኢትዮጵያዊነት ፖለቲካ ነው ማምነው፣ ዛሬም በዛ ነው ማምነው። በእነዚህ ነገሮች ሁሉ የተለወጠ አቋም ይዞ የመጣው እሱ ነው። እሱ የተለየ አቋም ለምን ያዘ ብዬ ተችቼው አላውቅም። እኔ መብቱ ነው። እኔ ግን ሳልለወጥ ነው የሚተቸኝ። ይሄ ትናንት የነበረ አቋሜ ነው፣ አዲስ አቋሜ አይደለም። እሺ፣ ወደሚቀጥለው ከመሻገር ጀስት ለክላሪቲ ያክል አንተ ያልከውን ሰምቻለሁ። እኔ ደግሞ ይልቃልን የተረዳሁት ያንተ አቋም ነው ብለሃል። ሊሆን ይችላል የኔ መረዳት። እኔ የተረዳሁት ግን ይልቃል ደርሶ አሁን ያለውን በብሔር የተዋቀረ አደረጃጀት መደገፍ ጀምሯል ማለት ሳይሆን ያ አስተሳሰብ በአማራ የፖለቲካ ህብረተሰብ ውስጥ ካለስ ዲስሪጋርድ ሊደረግ ነው ወይ የሚል አስተያየት ነው እንዳለው የተገነዘብኩት። ግን ያንተን እሺ ምንድን ነው ያልከው? አመለካከቱን ለውጧል ስላልክ እኮ ነው። ወዴት ነው የለወጠው? አዳምጠኛ። ቋንቋን መሰረት ያደረገ ፌዴራሊዝም ይቀየር ብሎ መጠየቅ በአሁኑ ወቅት ድንቁርና ነው አለ። ድንቁርና አይደለም። በዚህም ረገድ እኮ አስተሳሰቡን እኮ ይልቃል መቀየር ይችላል። መብቱ እኮ ነው። ቀየርም አልቀየርም መብቱ ነው። ነገር ግን እንዲህ አይነት ሀሳብ ያቀረበን ሰው ደንቆሮ ነው ማለት ስህተት ነው። ትክክል አይደለም። ምንም ስህተት የለውም። እስክንድር በዚህ ጉዳይ ላይ ወጥቶ የብሔር ፖለቲካን እንታገላለን ማለት ምንም ስህተት የለውም። እንዲህ አይነቱን ነገር ደግሞ በድንቁርና መፈረጅ ትክክል አይደለም። መብት ነው። እኔ ተቀየረ አልተቀየረ የራሱ ጉዳይ እኮ ነው ይልቃል። እሺ፣ ወደሚቀጥለው ነጥብ እንሻገር። አንዱ መነሳት አለበት ብዬ ያሰብኩት ነገር ህዝብ የተሳሳተ ተስፋ እየሰጣችሁ ነው። መሬት ላይ ኮንስቲቱንሲ ሳይኖራችሁ፣ ማህበረ ፖለቲካዊ መሰረት ሳይኖራችሁ እንዳላችሁ አክት እያደረጋችሁ ነው። ይሄም ለህዝብ ፎልስ ሆፕ ይሰጣል፣ ሀሳቢ ምድር የተሳሳተ ተስፋ ይሰጣል እና ስራችሁን ሳትሰሩ ነው መሬት ላይ በጥንቃቄ ሰርተን አብዮት እናቀጣጥላለን ወይ ህዝባዊ እምቢተኝነት እንጠራለን፣ ይቅርታ ህዝባዊ እምቢተኝነት እንጠራለን እያላችሁ ያላችሁት የሚል አስተያየት አለው። ሁለት ነገር፣ አንደኛ ህዝባዊ እምቢተኝነት መጠራት አለበት ያልነው አብረን ነው፣ እሱም ጭምር ነው። ቨርጂኒያ የተካሄደው ስብሰባ ላይ ተገኝቶ ጋብዘ ነው፣ አንዱ ጋባዥ ነኝ፣ ጋብዘ ነው ተገኝቶ ህዝባዊ እምቢተኝነት አስፈላጊ እንደሆነ፣ ህዝባዊ እምቢተኝነት በኢትዮጵያ እንዲቀጣጠል ያ ስብስብ አብረን እንደምንሰራ፣ በዛ ረገድም ዶክመንት እንደሚኖረን ጋዜጣዊ መግለጫ ሰጥተናል። እዛ ውስጥ ይልቃል አለ። የኔ ብቻ ሀሳብ አይደለም። ግን ከዛ በኋላ አንተ በ45 ቀን ውስጥ እንዴት ተቃውሞ መካሄድ ነው የሚችል ያነሳኸውን ሁለቱን እንለይ ማለት ነው። አንደኛ እሱ ሲመጣ ራሱን አውጥቶ የተለየ አካል እያደረገው እንደሆነ አድርጎ ነው የሚያቀርበው። ራሱ ያለበት ውሳኔ ነው ይሄ። ከራሱ ጋር እየተቃረነ ነው ምን እሱ ነው። ሁለተኛ እኔ የጻፍኩትን ሰነድ አይተዋል። የስብስብ ሰነድ አይደለም፣ የግለሰብ ሰነድ ነው። 11 ቅድመ ሁኔታዎችን አስቀምጫለሁ። እንዲጠራ የምንፈልገው ህዝባዊ እምቢተኝነት በ45 ቀን ውስጥ ውጤታማ እንዲሆን ከፈለግን እነዚህ 11 ቅድመ ሁኔታዎች መሟላት አለባቸው። እነዚህ ባልተሟሉበት ሁኔታ፣ እነዚህ እንዲሟሉ ጠንካራ የሆነ ዝግጅት ባላደረግንበት ሁኔታ፣ እነዚህን ባላሳካንበት ሁኔታ ህዝባዊ እምቢተኝነት ኢትዮጵያ ውስጥ አይሳካም ብዬ ነው የጻፍኩት እንጂ ዛሬውኑ በ45 ቀን ውስጥ ህዝባዊ እምቢተኝነት አድርጎ ውጤት ይመጣል አልወጣኝም። ያን ለማሳካት መሬት ላይ ግን እንቅልፋትን እየሰራን ነው ብለሃል። እነዚህ 11 ቅድመ ሁኔታዎች እንዲሟሉ እየሰራን ነው። እየሰራው ነው ያው
ኦኬ። ስለዚህ እንሰራለን በምትሉት ልክ በህዝብ ዘንድ ተደራሽነት የላችሁም፣ ማህበረ ፖለቲካዊ መሰረት የላችሁም፣ እያወራው እኮ ያለው ለህዝብ የተሳሳተ ተስፋ እየሰጣችሁ ነው የሚል ነው ጥያቄ። አዳምጠኝ። እነዚህ ነገሮች ተሟልተዋል። ስለዚህ በ45 ቀን ውስጥ ለውጥ ይመጣል፣ ህዝባዊ እምቢተኝነት ይነሳ ብዬ ብናገር አሁን ያቀረብከው ትችት ይሰራል። ዘርዝሬ 11 ቅድመ ሁኔታዎች አሉ። እሱ አቅርቦት እኔ ለአንተ የደገምኩል ይልቃል አቅርቦት እኔ ወደ አንተ በጥያቄነት ያመጣሁት ነው፣ የኔ ትችት አይደለም ልልህ ነው። ቀጥል። ኦኬ 11 ቅድመ ሁኔታዎች አሉ። ከነዛ ቅድመ ሁኔታዎች ውስጥ ስንቱ ተሟልቷል ብትለኝ አሁን ሜይ ቢ 2-3 8-9 ገና አልተሟላ። ውጤታማ የሆነ ህዝባዊ እምቢተኝነት ኢትዮጵያ ውስጥ እንዲመጣ ከፈለግን እነዛን መጀመሪያ ማሟላት አለብን፣ መስራት አለብን። ያን ደግሞ ሌት ተቀን መስራት አለብን ብያለሁ። እንደ አብሮነት ኢትዮጵያ ግን ይህን ነገር እንዲሳካ መሬት ላይ በተጨባጭ እንዲኖር አቅማችንና ሁኔታው በፈቀደ መጠን እየሰራ ነው። እኔም ሌት ተቀን እየሰራሁ ነው ብያለሁ። እረፍት የለኝም፣ እየሰራሁ ነው። ይሄ ሁሉ ዶክመንት የማዘጋጀው እነዛ 11 ቅድመ ሁኔታዎች እንዲሟሉ፣ ህብረተሰቡ እንዲያምንባቸው፣ ተቃዋሚው እንዲያምንባቸው እና በተጨባጭ መሬት ላይ እንዲሰራቸው ስለምፈልግ ነው። እነሱ ካልተሟሉ የትኛውንም አይነት ህዝባዊ እምቢተኝነት ብንጠራ እንኳንስ በ45 ቀን በ45 ዓመትም ላይ ይሳካ ይችላል። ስለዚህ እኔ በጥንቃቄ በኃላፊነት ስሜት መሟላት ያለባቸውን ቅድመ ሁኔታዎች 1-2 ብዬ ቆጥሬ ዘርዝሬ ነው ያስቀመጥኩት። እነዚህ ከተሟሉ በኋላ ግን በ45 ቀን ውስጥ ውጤት ማምጣት እንችላለን የሚል ነው። 45 ቀንም ሊሰፋ ይችላል። በሌሎች ሀገሮች በ2 ሳምንት፣ በ3 ሳምንት፣ በ1 ሳምንትም መንግስት ሲወርድ አይተናል። የእኛ ሁኔታ ግን የተለየ ነው፣ ውስብስብ ነው። የበለጠ 45 ቀን ድረስ ለውጥ ይመጣል ብዬ አምናለሁ። እሱ ምን ብሎ ነው አንተ ጋር ያቀረበው? እንደ ሆስፒታል ቀጠሮ፣ እንደ ሰርግ ቀጠሮ ብሎ ለማሾፍ ነው የሞከረው። የማይጠበቅ ነገር ነው ከሱ። ሀሳቡን በሀሳብ መተቸት መብቱ ነው። እነዛን 11 ቅድመ ሁኔታዎች ማንበብ አለበት መጀመሪያ። ዝም ብሎ ብዬ ከመሬት ተነስቼ ሁሉ ነገር ተሟልቷል፣ አሁን ህዝባዊ እምቢተኝነት ይሳካል አልወጣኝም እኔ። 11 እንደውም አንዳንዶቹ ከባድ ናቸው። እነዚህ 11 ብዙ ናቸው፣ እንዴት ብሎ ይሳካል የሚል ግምት ነው ያላቸው። እኔ ደግሞ አዎ ከባድ ናቸው፣ ይህን ሳናሳካ ግን ህዝባዊ እምቢተኝነትን ኢትዮጵያ ውስጥ ማምጣትም ውጤታማ ማድረግም አንችልም። መጀመሪያ እንደ ተቃዋሚ ጎራ እንደ ህዝብ እነዚህን ማሳካት አለብን ብዬ ነው ያቀረቡት። በዝርዝር ብዙ መገናኛ ብዙሃን ላይ ውይይት አድርጌበታል፣ ሀሳብ ሰጥቼበታል። ልክ በቃ ግልብ ሆኜ ስለ ሰላማዊ ትግል ምንም ግንዛቤ የሌለኝ ስሜታዊ ሰው ሆኜ በ45 ቀን ውስጥ ቀጠሮ አስቀምጬ ለውጥ ይመጣል እንዳልኩ አድርጎ ከሱ ይጠበቃል እንዲህ አይነት ትችት ቴዲ? ይሄ ነው የሚያሳዝነኝ እና ከዚህ በላይ ልለው የምችለው ነገር ያለ አይመስለኝም። እሱንስ ለማድረግ መሬት ላይ ይህንን አጋጣሚ እንጠቀመውና ያው ሰብስታንሱ ላይ እያወራን ስላለ መሬት ላይ በተጨባጭ ፕሬዘንስ ለመፍጠር እየተደረገ ያለ ነገር አለ ባለህባቸው ስብስቦች። ቅድም ይልቃልንም ጠቅሰሃል። አንደኛ ያለሁባቸው ስብስቦች ትግሉን የሚያካሂዱ አይደሉም። ትግሉን ሊያካሂዱ የሚችሉት ስብስቦች ያሉት ሀገር ቤት ነው። የእኛ ሚና አጀንዳ የማቀበል ወደ ትብብር እንመራለን ትላላችሁ አይደለ? በተለያዩ አጋጣሚዎች ስትናገር እኛ የምንመራው የህዝባዊ እምቢተኝነት እንቅስቃሴ ገና እኛ የምንመራው ማለት እነ ልደቱ ወይም አብሮነት ማለት አይደለም። ተቃዋሚው ጎራ የሚመራው ነው ለማለት ነው። ስለዚህ እኛው ውስጥ ተቃዋሚዎችም ውስጥ ሆኖ ግን አለ አይደል? ይጨምራል፣ ኢንጂነር ይልቃልንም ይጨምራል። ተቃዋሚው ጎራ የሚመራው መሆን አለበት ነው። የአብሮነትን ሚና ክሊር አድርገናል። እኛ ትግሉን የመምራት ሚናም ፍላጎትም የለንም። እኛ ጥረት የምናደርገው ትግሉን ለመምራት የሚችሉት ኃይሎች በጋራ አጀንዳ እንዲሰባሰቡ የአጀንዳ ድራፍት በማቅረብ የሚሰባሰቡበት መድረክ፣ የሚወያዩበት፣ የሚደራደሩበት መድረክ መፍጠር ነው ሚናችን እንጂ እኛ እንመራዋለን የሚል ነገር ካፌ ወጥቶ አያውቅም። እኛ አብሮነትን ወክለህ በቀረብክባቸው መድረኮች ላይ ያንን አስተያየት አንስተህ አታውቅም? አብሮነት ይመራል ብዬ ኖ አሁን ያው እኛ ስትል ሰው ኮንፊውዝድ ይሆናል አይደል? የትኛውን እያልከሆነ አጠራውልህ እኮ ግር ይለዋል። እኛ ብዬ የምናገረው ወደፊትም ቢሆን መታሰብ የይልቃል የትችት መነሻ እሱ ከሆነ ስልልህ ነው። እሱ ያን መተቸትም አይችልም። ምክንያቱም እኛ ብዬ ስል በውሳኔው ላይ እሱም አለበት። ህዝባዊ እምቢተኝነት ኢትዮጵያ ውስጥ መቀጣጠል አለበት ያስፈልጋል ብለን ስንወስን አብሮ ተቀምጦ ወስኗል። እሱም ጭራሽ ማንሳትም አይችልም። ሌላ ሰው ግን እኛ ስንል ምናልባት አብሮነትን እያልኩ እንደሆነ አድርጎ ወይም ልደቱና በዙሪያ ያሉ የሆኑ ስብስቦች አድርጎ ከሆነ ሚስአንደርስታንዲንግ ነው፣ ስህተት ነው። እኛ የምለው እኔ ተቃዋሚው ጎራ ማለት ነው። አሁንም ቢሆን ትግሉን መምራት ያለበት ተቃዋሚው ጎራ ነው የሚል እምነት አለ። የአብሮነት ሚና በወረቀትም ጽፈነዋል፣ የመምራት አይደለም። እኛ ትግሉን አንመራውም፣ የፖለቲካ ድርጅትም አይደለንም ብለን ነው ያለው። የእኛ ሚና
ህብረት እንዲፈጠር መድረክ መፍጠር ነው። የጋራ አጀንዳ እንዲኖር ሀሳብ ማቅረብ ነው። ይሄን የማድረግ ነው እንጂ ትግሉን የመምራት። ስለዚህ ያ ቅድም የጠቀስክልኝ ይልቃልም አንተም ያላችሁበት ጥምረት በማይመራው እንቅስቃሴ ህዝባዊ እምቢተኝነት እንዲጀመር እንዴት ነው የወሰነው? መነሳት አለበት ብሎ ያምናል። አገር ቤት ፓርቲዎች አሉ አይደለም፣ ሲቪክ ማህበራት አሉ፣ የተለያዩ ህብረተሰቦችን የሚወክሉ ተቋማት አሉ። እነዚህ ኃይሎች ይህን ትግል እንዲመሩት ማድረግ አለብን። እንዲመሩት ደግሞ ግፊት ማድረግ አለብን። የጋራ አጀንዳ ማሳየት አለብን። የሚተባበሩበት መድረክ መፍጠር አለብን። የእነሱም አቋም ከአብሮነት አቋም የተለየ አይደለም። እንመራለን አላለም እዛም ውስጥ ያለን ሰዎች። ነገር ግን በጥቅል እንደ ተቃዋሚ ጎራ ግን የሰላማዊ ህዝባዊ እምቢተኝነቱን መምራት አለብን። ይሄ ደግሞ በተለይ ሁልጊዜ ደጋግሜ የምናገረው ነገር በተለይ ውጭ ሀገር ያለን ኃይሎች አይደለንም ትግሉን የምንመራው፣ አገር ቤት ያሉ ኃይሎች ናቸው መምራት ያለባቸው። አሁን ኢንካሬጅም እያደረግን ያለ ነው የኢህአፓን እንቅስቃሴ ቅድም ደግፌ ለምንድን ነው እየተናገርኩ ያለሁት? ሌሎችም ሊከተሉት ይገባል፣ በተናጠልም በትብብር ሊሰሩት ይገባል። ምልህ እኮ ትግሉን የመምራት ሚና ይነሱ ስለሆነ እኛ ውጭ ሀገር ሆነን የፖለቲካ ድርጅት ሳንሆን ይሄ ሚና የለንም፣ ልንመራው አንችልም። ስለዚህ ይህ ግልጽ ነገር ነው ማለት ነው። የቨርጂኒያው ስብስብም እኔ መራዋለሁ አልወጣውም መግለጫችን አለ። ተቃዋሚው ጎራ እንዲመራው ግን እንፈልጋለን። እንዲመራው የሚያስችል ጥረትና ገዛ እናደርጋለን። በስሜት በተናጠል መካሄድ አለበት ብለን አናምን። የአብሮነትም አቋም ይሄ ነው እንጂ እንመራለን የሚል ነገር የለም። ስለዚህ የሚና ግጭት ይታያል እዚህ ውስጥ። ለምሳሌ አንተ አንደርስታንዲንግ ሊኖር ይችላል። የአጠቃላይ የተቃውሞ ካምፕ አባል በመሆን ምክንያት ራስን እንደ ተቃውሞ ጎራው ከወሰድክ በተቃውሞ ጎራ አባልነት ምክንያት ያው በመሪነት ውስጥ መሳተፍ ለረዥም ጊዜም በፖለቲካ ውስጥ እንደቆየ እና ኢን ኤንድ አውት ኦፍ ኢትዮጵያን ፖለቲክስን እንደሚያውቅ ሰው በመሪነት መሳተፍህ እኔ ስህተት ነው የሚል እምነት የለኝም። እንደውም በጣም አስፈላጊ ነው ባይ ነኝ። ስለዚህ ያኛው ሚና አለ። በዚህ በኩል ደግሞ በእነዚህ መሰል ጥምረቶች ውስጥ ባለ ተሳትፎ ግፊት የማድረግ ከሆነ ግፊት በሚያደርገውም አመራር በሚሰጠውም ሳይድ በኩል የመሆንህን ግጭት ታየዋለህ። እኔ ከድሮ ጀምሮ ኮንሲስተንት ላይ የማራምደው አቋም የኢትዮጵያ ትግል ውጭ ሀገር ሆኖ አይመራም ባይ ነኝ። ለዚህም ነው የፖለቲካ ድርጅት እዚህ ሀገር ስቀር ያላቋቋምኩት። ከሌሎች ጓደኞች ጋር ሆኜ ፕሬዠር ግሩፕ ያቋቋመው ያለ ምክንያት አይደለም። ለፖለቲካ ስልጣን የማይወዳደር በፖለቲካ ድርጅትነት የማይመዘገብ ይሄ ትግል በዋናነት መካሄድ ያለበት መመራት ያለበት አገር ቤት ባሉ ኃይሎች ነው። የእኛ አጋዥ ነው፣ ሚናችን ማገዝ ነው፣ እንዲጠናከሩ ምቹ ሁኔታ መፍጠር ነው፣ በዲፕሎማሲ በኢንፎርሜሽን በፋይናንስ መርዳት ነው ውጭ ሀገር ያለ ነው ኃይሎች የሚል እምነት ነው ያለኝ። ይሄ እምነቴ አሁንም የተጠበቀ ነው። ትግል ውጭ ሀገር ሆኖ ይመራል የሚል እምነት የለኝም። ስለዚህ ምንም የሚጋጭ ነገር የለውም። ነገር ግን አገር ውስጥ የሚካሄደው ትግል ተጠናክሮ ተቃዋሚው ጎራ እንደ ጎራ የትግሉን የመምራት ሚና በእጁ ውስጥ አስገብቶ እንዲመራ አስተዋጽኦ ይኖረኛል ብዬ አስባለሁ። ይህ አስተዋጽኦ አለኝ ማለት እኔ ትግሉን እመራዋለሁ ማለት አይደለም። የሚቀርበው ትግል ከውጭ አይመራም የሚለው ራሱ ትክክል ነው። ነገራችን ላይ እንደ አቋም ወስደውና ግን የሀሳብ መሪነትን እንደ መሪነት ከተቀበልክ ንድፈ ሀሳብ ማቅረብን፣ እንዴት ትግሉ ሊኖሩ የሚችሉበትን ክፍተቶች መጠቆምን፣ ቀጣይ እርምጃዎችን መወሰንን፣ ስትራቴጃይዝ ማድረግን፣ ታክቲክን አድቫይዝ ማድረግን በተመለከተ አስተዋጽኦ ካለህ ፖለቲካሊ ኢንኮሬክት ነው ብዬ አስባለሁ። የሆነ ኃይል ውጭ ፖለቲካሊ ኢንኮሬክት የሆነ ነገር ሁሉ ግን ስህተት ነው ማለት አይደለም። ቢያንስ እኮ አልኩ፣ ለዛ ነው ቢያንስ ያልኩ። ስህተት ነው ብዬ አምናለሁ። ሪሊ በዚህ ጉዳይ ላይ ሀምብል መባሉ እንጂ መሆኑ ስህተት አይደለም ነው የምትለኝ? አልወጣኝም እንደሱ። ቢያንስ ነው ያልኩ። ቢያንስ ፖለቲካሊ ኢንኮሬክት ነው። አንተ ውጭ ሀገር ሆነህ አንድ ስብስብ ፈጥረህ እኔ ትግሉን እመራዋለሁ ማለት ስህተት ነው፣ አያስኬድም። መስዋዕትነት ሊከፍሉ የጠመንጃው አፈሙዝ ላይ የቆሙ ታጋዮች አሉ ኢትዮጵያ ውስጥ። መምራት በዋናነት ያለባቸው እነሱ ናቸው፣ እኛ አይደለንም። ስለዚህ እንደዚህ አይነት መመጻደቅ ተገቢ ነው የሚል እምነት የለኝም። አስተዋጽኦ ታደርጋለህ ካልከኝ አዎ፣ እገዛ ታደርጋለህ ካልከኝ አዎ፣ በዛ ደረጃ መገለጽ አለበት ብዬ ነው ማለት። አይ ያም የመምራት ሚና ነው ብለህ አንተ ከተረጎምከው ደግሞ ችግር የለብኝም። ትግል ከውጭ ተመርቶ ለውጤት ደርሶ አያውቅም የሚል አስተያየት አለ። ሊደርስ ይችላል። እኔ ግን ኢትዮጵያ ውስጥ አሁን እንዲካሄድ የምፈልገው ትግል በዋናነት እንዲመራ የምፈልገው አገር ውስጥ ባሉ ኃይሎች፣ በውጭ ሀገር ኃይሎች አለ። ኦኬ። ሌላው አብሮ የተነሳ ነገር ይሄ ያሉትን ሁኔታዎች የበለጠ አበረታቶ ወደሚቀጥለው ደረጃ እንዲሻገሩ እንደማድረግ ቅድም ጠቅሰዋል። ቀጠሮ የመያዝ ነገር ይታያል። ሰው በተፈለገ ጊዜ ተጠርቶ ወደ ትግሉ የሚገባ ይመስል ቅድም የሰርግ ቀጠሮ እና ሌሎች ቀጠሮዎች ይመስል ያለው
በጠራሁት ጊዜ ይመጣል የሚል አሳምፕሽን ከየት ነው የሚመጣው የሚል አንድምታ ያለው ማን መሰለኝ። ነው ቀጠሮ ብሎት አይደለም። ቆይ ስማኝ ማን ቀጠሮ ሰጠ ነው ማለት ስለ ኢምፕሊኬሽን አይደል እያወራን ያለ ነው። በሌለው ነገር እንዳንነጋገር ነው። ቀጠሮ ይሰጣል ነው በዚህ እኛ የምንመራው የህዝባዊ እምቢተኝነት እንቅስቃሴ ገና ያልተጀመረም ስትል የሚጀመርበትን ጊዜና ሁኔታ እናንተ ወስናችሁ የሚሆን አድርጎ ሌላው ቢረዳው ስህተት አይደለም አይደል? እና ቀጠሮ መያዝ ነው እሱ። ወል ቀን ያልተወሰነለት ቀጠሮ ነው አይደለም። ቀጠሮ መያዝ ሰኔ ምናምን መስከረም ምናምን ብለህ መያዝ ነው። የምነግራችሁ ጊዜ አለ፣ ተዘጋጅታችሁ ጠብቁ ማለት ቀን ያልተወሰነለት ቀጠሮ ነው ሊባል ይችላል። እኔ ቀጠሮ የሚባለው ነገር የሚመጣው መጀመሪያ 11 ቅድመ ሁኔታዎች መሟላታቸው ከተረጋገጠ በኋላ የሚል እምነት ነው ያለው። ከዛ አክቲቬት ላደርገው እችላለሁ አይመስልም? እኔ በወሰንኩ ጊዜ አክቲቬት ላደርገው እችላለሁ ማለት አይመስልም? አዎ፣ ተቃዋሚው ጎራ ወስኖ ማድረግ አለበት የሚል እምነት አለ። በጣም ጥብቅ የሆነ እምነት ተቃዋሚው ጎራ። ያ ማለት እሱ ሲወስን ብቻ ይካሄዳል ማለት አይደለም። የህብረተሰቡ ግፍ ብሶት ገንፍሎ ወጥቶ ከተቃዋሚው ቁጥጥር ውጭ ህዝቡ ሊያደርገው ይችላል። ያ ግን ይጠቅማል ብዬ አላምንም፣ ጉዳት አለው የሚል እምነት አለ። ስለዚህ ከአሁን በኋላ የሚካሄደው ህዝባዊ እምቢተኝነት ውጤታማ እንዲሆን እንዳለፉት እድሎች እንዳይጠለፍ እንዳይጨናገፍ ውጤቱም ደግሞ ከአንድ አምባገነን ወደ ሌላ አምባገነን መሸጋገር እንዳይሆን ወይም ደግሞ ስቴትለስ የሆነ ሁኔታ ወይም አደጋ ይዞ እንዳይመጣ ከተፈለገ ተቃዋሚው ጎራ የሚቆጣጠረውና የሚመራው ትግል መሆን አለበት የሚል እምነት አለ። እሱ ጋር ነው አሁን እሷን ነጥብ እናንሳት። የህዝብና የህዝባዊ እምቢተኝነት ባህሪ ያንን ለማለት ያስችላል ወይ? በዚህ ጊዜ የሚካሄደውን እንዝለለው፣ ጊዜውን እኛ እንወስን ኦር እንምረጥ በማለት አልተነሳም። ለምሳሌ ሰሞኑን ህዝባዊ እምቢተኝነት ሳይሆን ሰላማዊ ሰልፎች ተነሱ፣ እዚህም እዛም አይደለ እንዴ? የአብሮነት ኢትዮጵያ ደግፎ ነው መግለጫ ያወጣው። እነዚህ መነሳታቸው ጥሩ ነው፣ ተጠናክረው መቀጠል አለባቸው። ግን ተቃዋሚው ጎራ ሊመራው የሚችል ህዝባዊ እምቢተኝነት በዚህ መልኩ አይደለም መሆን ያለበት። በአገር ደረጃ በአንድ ጊዜ መካሄድ ነው ያለበት፣ በቅንጅት መካሄድ ነው ያለበት። አጀንዳዎቹም እንዲሁ ዝም ብሎ የመብት ጥያቄ አንድ መብት ጥያቄ ወይም የሙያ ማህበር ጥያቄ መሆን የለባቸው። ከአጠቃላይ ከህልውናችን ጋር የተያያዙ ትልቅ አጀንዳዎች አሉ የጋራ፣ እነሱ ላይ ማተኮር አለበት። ወደዛ ማደግ ይችሉ የለም ወይ? ልደቱ አንድ ቦታ በሆነ ለሁላችን አጀንዳ በማይመስል ምክንያት የተጀመሩ በኋላ ጥያቄያቸው ያደገና የሰፉ ተቃውሞች የሉም? አዎ ያድጋሉማ ብለን ስላሰብን ምናል አሁን የተጀመሩት በህብረተሰቡ በራሱ በስሜት የመጡ ናቸው። እነዚህ በጎ ናቸው፣ ተጠናክረው መቀጠል አለባቸው፣ ይቁሙ ልንል አንችልም። ነገር ግን ተቃዋሚው ከሚያደርገው ዝግጅት ቀድሞ የመጡ ናቸው። ተቃዋሚው ባለመዘጋጀቱ ነው የመጣው። ይሄ ወደፊትም ይሄ ሁኔታ የሚቀጥል ከሆነና አጠቃላይ የትግሉ ሂደት ህዝባዊ እምቢተኝነቱ በተቃዋሚው ጎራ የማይመራ ከሆነ ጣጣ ይዞብን ሊመጣ ይችላል። በምንፈልገው ተዘጋጀ የሚባለው መቼ ነው? ወለድ እነዛ 11 ቅድመ ሁኔታዎች ሲሟሉ እነዛ 11 ቅድመ ሁኔታዎች ለማሟላት ሲጠበቅ በእላያቸው ላይ ስራ ሰርቶ የተነሱ ተቃውሞዎቹን ስራ ሰርቶ ወደ ከፍተኛ ደረጃ አሻግሮ ሂደቱ ራሱ ሰዎችን እንዲፈጠር የማድረግ ስልት መከተል አይሻልም ወይ የሚል ነው። እኔ አላምንበትም። በሱ አይመጣም እያልኩ አይደለም። ለምሳሌ ተቃዋሚው ጎራ የራሱን ዝግጅት ሲያደርግ ሊቀደም ይችላል። በተገቢው ፍጥነት መሄድ ካልቻለ ተቃዋሚው ጎራ በአግባቡ እነዛን ስራዎች ሰርቶ የትግል አመራር ሚናነቱን በእጁ ሳይጨብጥ ህዝቡ ብሶቱ ገንፍሎ እነዛን ሁኔታዎች ሊያቀጣጥላቸው ይችላል። አይመጡም እያልኩ አይደለም። ሊመጡ ይችላሉ፣ ነገ ሊመጡ ይችላሉ። ያ ግን ተገቢ ነው የሚል እምነት የለኝም። ተቃዋሚው ጎራ ከዛ ጋር መፎካከር አለበት፣ ለመቅደም መሞከር አለበት ብዬ አምናለሁ። ምክንያቱም ህዝቡ የሚያደርገው ትግል ከዚህ በኋላ አጉል መስዋዕትነት እንዳይሆን፣ መስዋዕትነት ከተከፈለ በኋላ እንዳይጠለፍ፣ እንዳይጨናገፍ፣ ከአንድ አምባገነን ወደ ሌላ አምባገነን መሸጋገር እንዳይሆን፣ ለዘላቂ ውጤት እንዲያበቃ ከተፈለገ ተቃዋሚው ጎራ በቂ ጥናት አድርጎ በቂ ዝግጅት አድርጎ የሚመራው ትግል መሆን አለበት የሚል እምነት አለ። እሱ በቂ ሆኖ አይ ቲንክ የውይይት ነጥብ የሆነው በቂ ጥናት ምንድን ነው፣ በቂ ዝግጅት ምንድን ነው የሚል ቬግነስ ስላለ ነው። በሰነዴ ላይ ምንድን ናቸው እነዛ ዝግጅቶች፣ እንዴት ሊካሄዱ ይችላሉ የሚለውን በግሌ አስቀምጫለሁ። እንደ ተቃዋሚ ጎራ ግን እንደዛ አይነት ሰነድ ያስፈልገዋል የራሱ የሆነ። ኢብን ተቃዋሚውን ጎራን ለመግፋት ጥረት እያደረግኩ ነው፣ ለማሳየት ጥረት እያደረግኩ ነው። ተቃዋሚው ጎራ ተሰባስቦ እንዲህ አይነት ሰነድ የመተግበሪያ ሰነድ ያስፈልገዋል። ይህን ትግል እንዴት አድርገን ታግለን ነው ማሸነፍ የምንችለው የሚለው አንድ። ሁለተኛ ካሸነፍን በኋላ ደግሞ ምን አይነት የሽግግር ሂደት ነው የምናመጣው የሚለው የሰነድ ዝግጅት እኔ ሌት ተቀን ሰርቼ እኮ አዘጋጅቻለሁ፣ አቅርቤያለሁ። ያን ያቀረብኩት መነሻ እንዲሆን
እንዲህም ለካ መዘጋጀት ይቻላል የሚል ተነሳሽነት ለመፍጠር ነው። ኃላፊነቱ የኔ ሆኖ አይደለም፣ የተቃዋሚ ጎራ ነው የሚሆነው። አገሪቱ ካለችበት የከፋ የህልውና አደጋ አንጻር ተቃውሞውን እያካሄዱ መዘጋጀት አይቻልም? እኔ ይቁም እኮ ያልኩት ነገር እኮ የለም። ይቁም አላልክም። ቅደም ተከተል እያስቀመጥክ ስለመሰለኝ ነው። መጀመሪያ ተቃዋሚው ዘጋጅ ስትል እየተካሄደ ማለት አሁን ያሉት መጀመሪያ ተቃዋሚው ዘጋጅ እናንተ አቁሙ ቢሆን ኖ አሁን ቅድም ያልከው መረሳት የሌለበት እኮ እኛ የምንመራው ወይም ተቃዋሚው የሚመራው የህዝባዊ እምቢተኝነት እንቅስቃሴ ገና አልተጀመረም ስትል አልመጣም ገና እያልክ ነው። ያ የሚጠበቀው ህዝባዊ እምቢተኝነት ገና አልተጀመረም እያልክ ነው አይደለ? ስለዚህ ኦልሬዲ በኢትዮጵያ ውስጥ ከዚህ በፊት የታዩት ተቃውሞዎች አሚን የወታደር አመፅ ሆኖ የተጀመረ ተቃውሞ በኋላ ወደ ትልቅ የመፈንቅለ መንግስትነት አድጓል። የመጣው ውጤት ምን እንደሆነ ኦፍኮርስ እናውቃለን። ሌሎች ምሳሌዎችን መጥቀስ እንችላለን። በጣም ከፍተኛ የሆነ የህዝብ መነሳሳት የፈጠሩ ግን መጀመሪያ እዛ ይደርሳሉ ተብሎ ያልተገመቱ ማለት ነው። ስለዚህ ከነዛ በመማር በኋላ እንዳይጠለፍ የሚያስፈልገውን ዝግጅት እያደረጉ አሁን በየቦታው የምንመለከታቸውን የተቃውሞ ምልክቶች የበለጠ ለማደርጀት ስራ መስራት፣ ጎን ለጎን ስራ መስራት አይቻልም ወይ? ይቻላል እያልኩ ያለሁትም እኔ እሱ ነው። ለምሳሌ አሁን እየተደረጉ ያሉ እንቅስቃሴዎች በተቃዋሚው ጎራ እየተመሩ ስላልሆነ ይቁማል አልኩ። ጥሩ ናቸው፣ የበለጠ ተጠናክረው መቀጠል ያለባቸው ናቸው። ነገር ግን ተቃዋሚው ኃላፊነት አለበት። የህዝቡ ብሶት ቀድሞ ከሱ ቁጥጥር ውጭ የሆነ በስሜት የሚመራ ትግል ሊካሄድ አይገባውም። ያ ይጎዳል። ስለዚህ ሌት ተቀን ሰርቶ መቅደም አለበት። ህብረተሰቡ እየቀደመን ነው እያልኩ ያለው ይሄ በኃላፊነት ስሜት ለመስራት አስፈላጊ አመለካከት ነው ብዬ አምናለሁ። አይ ችግር የለውም ተቃዋሚውም ባይዘጋጅ ህብረተሰቡ እስካመጣው ድረስ የሚለውን አስተሳሰብ አልገዛውም፣ አደጋለሁ ብዬ አምናለሁ። ልናስቀረው ግን አንችልም። አሁንም ተቃዋሚው ማወቅ ያለበት በበቂ ሁኔታ ካልተዘጋጀ እያንቀላፋ የሚቀጥል ከሆነ ተከታይ ሆኖ የሚቀጥል ከሆነ ህዝቡ ይቀድመዋል። ህዝቡ ከቀደመ ግን የሚመጣው ውጤት አስተማማኝ ይሆናል የሚል እምነት የለኝም። እንዳለፉት ትግሎች እንደማይጠለፍ እንደማይጨናገፍ ዋስትና ይኖረዋል የሚል እምነት የለኝም። በአንጻራዊነት ዋስትና የሚኖረው በተጠና ሁኔታ በበቂ ዝግጅት በተቃዋሚው ጎራ ህብረት ሲመራ ነው የሚል እምነት አለ። ከታሪካችን መማር ካለብን፣ ካለፈ ድክመታችን ስህተታችን መማር ካለብን የወደፊቱ ትግል በዚህ መልኩ ነው መመራት ያለበት የሚል እምነት አለ። በስሜት በተበታተነ ሁኔታ መመራት አለበት የሚል እምነት የለኝም። ሁለተኛ ቴዲ አንዳንድ የሚደበላለቅ ነገር አለ። አሁን ለምሳሌ መምህራን፣ ሐኪሞች፣ መንግስት ሰራተኞች፣ እዚህም እዛም የዩኒቨርሲቲ ተማሪዎች የሚያደርጉትን ሰላማዊ ሰልፍ ህዝባዊ እምቢተኝነት አድርጎ የማየት ጉዳይ አለ። ኖ እንደዛ አይደለም። ህዝባዊ እምቢተኝነት በብዙ የህዝባዊ እምቢተኝነት መነሻ ግን ይሆናል አይደል? አዎ ትክክል ነው። ለዚህም እኮ ነው መቀጠል አለበት መበረታታት አለበት እያልን ያለ ነው። መነሻ ስለሚሆን ቅድም ባደረግነው ውይይት የኢህአፓ እንቅስቃሴ መቀጠል አለበት፣ ሌሎችም ይህን አርአያነት መከተል አለባቸው ስለ የነበረው ያለ ምክንያት አይደለም። ወደዛ ስለሚወስዱ ነው። ወደዛ